አው ድብ ይበላል። ድብ አው ድብ ይበላል። አውንታን ነው። አው አውንታ በርሲሳን ድብ ይበላዋል አለ። አውንታ በርሲሳን ድብ ይበላዋል አለ። እኔስ የሰጋሁት ጅብ ነበረ። ለካ እዚች ሀገር ላይ ድብም አለ፣ እንጠነቀቃለን። አወንታ በርሲሳ ነው የሚባለው ግለሰብ ቲክቶክ ላይ የሆኑ ሰዎችን እውነትን እንዲህ ለማጥራት ምናምን የሚሄደው እንግዲህ እሱ ብዙ የራሱ የሆነ ኤክስፕላኔሽን ይፈልጋል። ከሱ ጋር ነው የሚጨርሰው። ግን እዚህ ስትመጣ ብራዘር አሁን መተክ ወንጌላውያን አብያተ ክርስቲያናት ህብረት ውስጥ ያሉትን አገልጋዮች ስትናገር እዚህ ድብ ይበላል። አው ድብ ይበላል። ድብ ይበላል። አውንታን ነው። አው በጠቅላላው ሊል የፈለገው የሰውዬ ሐሰተኛ ነቢያትን ለማጋለጥ አውንታ በርሲሳ ፕሮቴስታንት እምነት ተከታይ መሆን አለበት ነው ቀጥታ ያለው። ግን እቺን ቢለኝ ጥሩ ነበር። በሐሰት የወነጀልኳቸው ሐሰተኛ ነቢያት እሱ እውነተኛ ናቸው የሚላቸው እነማን ናቸው? በሐሰትን የወነጀላቸው ቢለኝ ደስ ይለኝ ነበር። ይሄን ነበር የምፈልገው ከሱ። እውነት እነዚህ ነቢያት ሪል ስቴት እንገነባላችኋለን ብለው የራሳቸውን እምነት ተከታይ አልበሉም? ለነዚህ ከተበደሉ ሰዎች መቆም ፕሮቴስታንት መሆን ያስፈልጋል ማለት ነው። እውነት የታመመ ሰውን ኦክሲጂን ንቀል ብለው አልገደሉም? ይሄን ተዋሻለህ? እውነት ሚራክል መኒ ገብቶላችኋል ብለው የተስፋ ምግብ አልመገቡም? ዘይት ሸጠው ሰው አልገደሉም? ተዋሻለህ? ይሄን ነበረ። እነዚህ ሰዎች ያላረጉትን ነገር አርጋል። አንድ አይደለም 5 6 ሪል ስቴት እንገነባለን ብለው ሐሰተኛ። ዛሬ እኮ ኢትዮጵያ ውስጥ አንደኛው ማንፊያ እኮ ፓስተር ነው። አንደኛ ማንፊያው እኔ ኦርቶዶክስ መሆን ወይም ደግሞ ሙስሊም መሆን ወይም ፕሮቴስታንት መሆን አይደለም ዋና ጉዳይ። ርዕሰ ጉዳዩም እሱ አይደለም። ምን ነው ከቤተ ክርስቲያን እኮ ያባረርናቸው፣ ከኦርቶዶክስ እምነት ውስጥ ያባረርናቸው እኮ የራሷ የቤተ ክርስቲያኑ አገልጋይ መስለው አዛኝ መስለው ኮሚሽን የሚነፉትን እኮ ነው መጀመሪያ ከዚህ ሰፈር ድራሻቸውን ያጠፋ ነው። ተረሳ? የሙስሊም ዩኒቨርሲቲ እንገነባለን ብለው ብር የሰበሰቡ ሰዎች የት አረጋችሁት ብሩን ብሎ መጠየቅ ሙስሊም መሆን ያስፈልጋል ማለት ነው። እንደዛ ነው እያሰብክ ያለው። ሪያሊቲውን ኮንተንቱ ላይ ብቻ እንትና የተባለ ፓስተር፣ ሁላችሁ ነው የምላችሁ፣ እንትና የተባለ ፓስተር ያለ ስራው የእግዚአብሔር ሰው ሆኖ ያለ ስራው ነው ብትለኝ ደስ ይለኝ ነበር። ኃላፊነቱን ወስዳለሁ። ፕሮቴስታንት መሆን አይጠበቅብኝም፣ ሙስሊም መሆን አይጠበቅብኝም። ሌባ ለማጋለጥ ሌባ ነው። ድብም የሆነ ጅብም ይሁን እሱ የኔ ጉዳይ አይደለም። እሱ የተቻለኝን ያህል መጠንቀቅ ነው። ባይዜ እኔ ያቆሰልኳቸው ሰዎች፣ እኔ የነካካዋቸው ሰዎች ወጥተው ሚዲያ ላይ ሲጮሁ ብዙ መልስ መመለስ ደስ አይለኝም። ቢኮዝ እንዲመዘምዛችሁ ፈልጋለሁ። አዲሱ የመኪና ታርጋ ለኢትራክ ለተባለ ድርጅት ሲሰጥ 12 ቢሊዮን ብር የኢትዮጵያ ሎጂስቲክ እና ትራንስፖርት ሚኒስቴር ከዚህ ድርጅት ጋር ውል አስሯል ይለናል መሰረት ሚዲያ። በዚህ ውል ውስጥ የተደበቁ ሴራዎችን እንገልጣለን ይለናል። ሲደርሰን የምናቀርብ ይሆናል። እኛ ግን የሚከተሉን ጥያቄ እናቀርብ። እንግዲህ ሚኒስቴር መስሪያ ቤቱ ለ13 አይነት ተሽከርካሪዎች ነዳጅና የኤሌክትሪክ በሚል ፕራይስ አውጥቶላቸዋል። ለምሳሌ የነዳጅ መኪኖች ከ4700 እስከ 56000 ብር ድረስ የዋጋ ዲፍረንስ አላቸው። በደንቡ አዳምጡኝ። ዝቅተኛው 4700 ብር ነው፣ ከፍተኛው 56000 ብር ነው የነዳጅ መኪኖች ታርጋ። የኤሌክትሪክ መኪኖች ታርጋ ዝቅተኛው 3550 ብር ሲሆን ከፍተኛው ደግሞ 44500 ብር ነው። እዚህ ጋር ነው ጥያቄ የሚነሳው። እንግዲህ በኢትዮጵያ የግዢ ሕግ መሰረት
ሶስት መሰረታዊ ነገሮች መታየት አለባቸው። ለአጫራይ ድርጅቶች ኢትራክ ለተባለ ድርጅት ሲሰጥ ሶስት ነገሮች መታየት አለባቸው ይላል። እኔ አይደለሁም፣ የግዢ ህግ ነው የሚለው። አንደኛው ኳሊቲ ነው፣ ሁለተኛው ፕራይስ ነው፣ ሶስተኛው የማቅረቢያ ጊዜ ነው፣ ታይም። የማቅረቢያ ጊዜ እና ኳሊቲ ጥራት ፕራይስን አፌክት ያደርገዋል። ዝቅተኛ ጥራት ያለውን በዝቅተኛ ዋጋ እንድታገኝ ምክንያት ይሆናል። ከፍተኛ ጥራት ያለውን ከፍተኛ ዋጋ እንድታገኝ ምክንያት ይሆናል። እነዚህ መመዘኛ መግባት አለበት። በጊዜ የማቅረብም ሁኔታዎች ፕራይስን አፌክት ያደርገዋል። ወደዚህ ስንመለስ የግል እና የንግድ በነዳጅ የሚሰሩ ዓለም አቀፍ ድርጅቶችም ጭምር 56,000 ብር ይከፍላሉ ይለናል። 56,000 ብር ለአንድ ታርጋ። እዚህ ጋር እንመጣና የሁለት እግርን እንተውና የከተማና ሀገር አቋራጭ ባሶች ደግሞ 9,400 ብር ይከፍላሉ ይለናል። 9,400 ብርና በ56,000 ብር መካከል ያለውን ዲፍረንስ ይውልኝ። በዚህ ታርጋ መካከል የምን ዲፍረንስ ነው ያለው? የኳሊቲ ነው? የጊዜ ነው? እየነገራችሁን ያላችሁት የኳሊቲ ዲፍረንስ የላቸውም፣ ሁሉም አንድ አይነት ናቸው፣ የከለር ልዩነት ካልሆነ በስተቀር እያላችሁን ነው። ታዲያ ለምንድን ነው የግል ስለሆነ ወይም ደግሞ የንግድ ስለሆነ ወይም ደግሞ የዓለም አቀፍ ድርጅቶች ስለሆነ ለምንድን ነው ብር የሚከፍለው ነው? ለምንድን ነው ዝም ብሎ በእንትን ነው እንደ ፕራይስ የሚወጣው? እንዴት ነው ያወጣችሁት? ወይስ ድጎማ እንዲያደርጉላችሁ የግል ስለሆኑ ዜጋ አይደሉም ማለት ነው? ዓለም አቀፍ ስለሆኑ ወይም ደግሞ የንግድ ስለሆኑ ግብር አይደለም። ይሄ እኮ ግዢ እያከናወኑ ነው ያሉት። ስለዚህ ምንድን ነው ያወጣችሁት? ጥያቄ ጠይቁም፣ ጠየቃችሁ ነው መልሱልን። ዝም ብለን አይደለም እንጠይቀው። አሁንም አዳዲስ ለሚወጡ መኪኖች ይሄ የታርጋ ግዢ አዋጭ ሊሆን ይችላል። ቢኮዝ ሚኒስቴር መስሪያ ቤቱ ላይ ከተንሰራፋው ሌብነት አንጻር፣ ከተንሰራፋው ብልሹ አሰራር አንጻር እስከ 120-150 ሺህ ብር ድረስ እየጠየቁ ነበረ ታርጋ ሲወጣ የነበረው። አሁን በእንደዚህ አይነት ሁኔታ ከዛ አንጻር ከበጣም መጥፎ ይሻላል በሚለው አንጻር ለአዲስ መኪኖች ሊሆን ይችላል። ግን ይህን ጥያቄ ስንጠይቃችሁ ሲሪየስ ነውና መልሱልን። ማን እንደኔ ማን እንደ ሚሪንዳ በሚል ቻሌንጅ ፔፕሲ ካምፓኒ አንደኛ ለወጣ 1 ሚሊዮን ብር፣ ሁለተኛ ለወጣ 500 ሺህ ብር፣ ሶስተኛ ለወጣ 250 ሺህ ብር እሰጣለሁ ብሎ የቲክቶክ ማህበረሰቦችን ሲያጋግጥ ነበረ። ነገር ግን ሽልማቱ ሲሰጥ እኔ ነኝ ያላየሁት ወይንስ ሽልማቱ ጭራሽ አልተሰጠም? በጣም ብዙ ሰዎች፣ ብዙ ቲክቶከሮች በዚህ ቻሌንጅ ተሳትፈው የፔፕሲን ፕሮሞሽን ሰርተውለታል። ነገር ግን ሽልማቱ ሲሰጥ አላየውም። በተለይ እኔ እማማ ዝናሽ ሚሪንዳ ላይ ያላቸውን አቋም አውቀዋለሁ። ለቻሌንጅ ብለው ሳይሆን ወደውት ስለሚጠጡ ማለት ነው። እነዚህ ሰዎች ቢሸለሙ ብዬ ተስፋ አድርጌ ነበርና ይሄን ፕሮግራም ያዘጋጃችሁ ሰዎች የት አደረሳችሁ ብሎ መጠየቅ አጽያት ይሆን?